ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ቶማስ ፋናታ ምርጉላን ባለንበት ሰዓት አቆጣጠር የዛሬ ሰኔ 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የሄደው የፋኖ ወታደራዊ እርምጃና ስቦ ማስከዳት፣ የሩሲ ጭፍጨፋና የዓለም አቀፍ ተቃውሞ ጥሪው፣ አነጋጋሪው ግድያ፣ የባንኩ ማስጠንቀቂያ፣ የተጋለጠው ምርጫ፣ ለቪዛ ክልከላውና ለዳኛው ሕዝብ የሰጠው ምላሽ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ምኒልክ ዕዝ 105ኛ ኮር ወገን የማንቃትና ጠላትን የማፍረስ ስራ አጠናክሮ መቀጠሉን አስታወቀ። የአገዛዙ የዲሽቃ ምድብተኛ መሪ ፋኖን መቀላቀሉን ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር ወገንን የማንቃት ጠላትን የማፍረስ ስራ አጠናክሮ መቀጠሉን ዛሬ ሰኔ 3 ቀን 2018 ይፋ ባደረገው መረጃ አስታውቋል። የአብይ አገዛዝ ስልጣን ጠባቂና ቅጥረኞቹ ከአመራር እስከ መሰረታዊ ወታደር እንደ እምቧይ ካብ እየተናዱ መሆናቸውን የጠቀሰው መረጃ 11ኛ ዕዝ 104ኛ ኮር 9ኛ ክፍለ ጦር እንደ ጨው እየማማ ይገኛል በማለት የጠላት ኃይል ከጊዜ ወደ ጊዜ እየተመናመንና እየፈረሰ መምጣቱን አስታውቋል። የወንጀለኛ ቡድን ስልጣኑን ለማራዘም በትምህርት ቤትና በሌሎች ቦታዎች እያፈሰ ያስገባቸውን ወታደሮች በእኛ ውድ ህይወት የአምባገኖችን ስልጣን አናጸናም በማለት ወደ ወገን መቀላቀላቸውን ቀጥለዋል ሲል ገልጿል። ዛሬ ሰኔ 3 ቀን 2018 አትሮን ሻለቃን የተቀላቀለው 50 አለቃ ካሳሁን ኃይሌ የዲሽቃ ምድብተኛ ሻምበል መሪ እንደነበረ አስታውቆ 50 አለቃ ካሳሁን ኃይሌ ስለ ጠላት አሁናዊ ቁመና በሰጠው መረጃ ለምንና በምን ምክንያት እንደሚዋጋ የማያውቅ ዓላማ የሌለውና የጥቂት ግለሰቦችን ስልጣን ለማስከበር መተኪያ የሌላትን አንድያ ህይወቱን የሚገብር ሰራዊት መሆኑን ገልጾ መላው የሰራዊት አባላት በደመነፍስ የሚቅበዘበዝ መሆኑን፣ ሞራሉ መዋዠቁን፣ ወታደር የሞራል ስንቅ ካልታጠቀ ደግሞ በያውደ ውጊያዊ ሽንፈት ጽዋ ቢጎነጭም የሚደንቅ አይደለም በማለት አስተያየቱን ሰጥቷል። ይህ በእንዲህ እንዳለ በዚሁ ምዕራብ ወሎ ቀጠና ጀማ ወረዳ 33ኛ ዋሲል ክፍለ ጦር ነጻ ባወጣው አህያፈጅ ቀጠና ካሉ የአባት አርበኞች ጋር አመርቂ ውይይት ማካሄዱን ምኒልክ ዕዝ ዛሬ ሰኔ 3 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በዚህ ውይይት የአማራ ህዝብ ትግል አሁናዊ ቁመና፣ የአማራ ትግል የደረሰበት ደረጃና ወቅታዊ አገዛዙ ውድቀት ላይ ጥልቅ ውይይት ከአባት አርበኞች ጋር መካሄዱን ገልጿል። የብልጽግናው አገዛዝ ሊያደርገው የነበረውን የማደናገሪያ ምርጫ በአባት አርበኞች ንቁ ተሳትፎ ማክሸፍ መቻሉን ያስታወሰው መረጃ የአፋብን ወታደራዊ ፍርድ ቤት ሰብሳቢ አርበኛ አለባቸው ቀስቅሴ ለአባት አርበኞች ይህን ተከትሎ ምስጋና ማቅረቡም ተገልጿል። በመጪዎቹ ወራት አማራ ጠሉን ጥቁር ናዚ ስርዓት ሙሉ በሙሉ እናጸደዋለን ያለው የአፋብን ወታደራዊ ፍርድ ቤት ሰብሳቢ አርበኛ አለባቸው ቀስቅሴ ለዚህም ሁሉም የአማራ ህዝብና የአማራ ህዝብ ህልውና ትግል ደጋፊ ኢትዮጵያዊ ራሱን ለመጨረሻ የለውጥ አብዮት ሊያዘጋጅ ይገባል በማለት ጥሪ ማድረጉን አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሰኔ 3 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና በመዘዋወር ካገዛዙ ስልጣን አስጠባቂ ወታደሮች መካከል በቲክቶክ በተደጋጋሚ ፋኖን ሲያጥላላና ንጹሐን ላይ ያገዛዙ ወታደሮች የሚፈጽሙትን ጥቃት ተከትሎ እንደ ትልቅ ጀብዱ ሲፎክር የነበረ ያገዛዙ ስልጣን አስጠባቂ ወታደር ከሌሎች ጓዶቹ ጋር በፋኖ ቁጥጥር ስር የዋለ ሲሆን በማህበራዊ ሚዲያ የሚናገሩት አለቆቻቸው የሚነግሯቸውና መሬት ላይ ያለው እውነታ ሆድና ጀርባ መሆኑን እሱና ጓዶቹ ከተማረኩ በኋላ ማረጋገጣቸውን ከአካባቢ ያገኘነው ተጨማሪ መረጃ ይገልጻል። አዩት የነብር ገደል ይባላል። በሚቀጥለው ወደ ገደል ቤት ተገስግሰን በዛ ወደ ደጋሰኝ የምንገባ ይሆናል። አሁን የምታቅ በዚህኛውም እያወራም አለ አይደል? ለምን ሰው አንተ ትረብሻለህ? ተውስ። ስለዚህ አሁን ነብር ገደል ይባላል። የሚቀጥለው ወደፊት ጉዞ የምናደርገው ገደል ቤት ነው። ገደል ቤትን ከደመሰሰን በኋላ ወደ ደጋሰኝ የምንጓዝ ይሆናል። ከዚህ በኋላ የፋኖ መዳረሻ በቃ ለአማራ ህዝብ ምስጋና እኔ እስካሁንም ምስጋና አድርጓል። ታናቀው እንደዚህ ሆና ነራል ለመሆን ይህ ሲሆን ጭንቅላት ነው። ይህን እኔ በተግባራዊ በዛም ዳይቻል እነሱ ያታለሉ የወደመትና ዳይጨውታ አርግቶ ሲቡር የኛዎቹ ደግሞ ያን ማውጣታችን ዝም ብሎ ይዳሃን ህዝብ ባብሎ አስገብቶ በየሜዳ ለጅብናል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ መይሳው ካሳ 2ኛ ኮር 16ኛ ልብ አርጋቸው ሙጬ ክፍለ ጦር 2ኛ ዙር የፋኖ ኮማንዶዎችን አሰልጥኖ አስመረቀ። ትናንት ሰኔ 2 ቀን 2018 ጣና ብርጌድ በመባል የሚታወቀው አደረጃጀት አሁን ላይ
ከቀጠናው አቀማመጥ ለግዳጅ በሚያመች መንገድ የመፍትሄ አቅጣጫዎችን በውል በማጤንና በመምከር ታላቁ አርበኛ ልብ አድርጋቸው ሙጬ ያለመውን ትክክለኛ የመታገያ ሀሳብ ከዳር ለማድረስ ትልቅ ውይይት በማድረግ የክፍለ ጦሩን አደረጃጀት አፋብን ጎንደር ጠቅላይ ግዛት በላይዝ መይሳው ካሳ 2ኛ ኮር 16ኛ ልብ አድርጋቸው ሙጬ በሚል ስያሜና በስሩ 4 ሬጅመንቶችን በማደራጀት ማጠናቀቁን ለወራት በአስቸጋሪ ሁኔታና በብዙ መሰናክሎች ያሰለጠናቸውን የፋኖ አርበኞች የፋኖ ኮማንዶዎች ማስመረቁም ታውቋል። ማስመረቁን መይሳው ካሳ 2ኛ ኮር ህዝብ ግንኙነት ዛሬ ሰኔ 3 ቀን 2018 ባወጣው በዚሁ መረጃ ገልጿል። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎችም አበርገሌና ጸግብጂ ወረዳዎችን ሙሉ ለሙሉ መቆጣጠራቸውና ማህበረሰቡን በስጋት ሸሽቶም መፈናቀሉን የአካባቢው ነዋሪዎች ለቢቢሲ ገለጹ። ከ2 ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎችም ካለፈው ሚያዝያ ወር ጀምሮ 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ የጸጥታ መምሪያም ገልጸዋል። የአዴን ኃላፊዎች ወረዳዎቹን እንደተቆጣጠሩ ለቢቢሲ ያረጋገጡ ሲሆን ነዋሪዎቹ ግን አልተፈናቀሉም በማለትም አስተባብለዋል። በአበርገሌ ወረዳ ባለፈው ሚያዝያ 12 2018 ዓ.ም በአካባቢው ሚሊሻዎችና በታጣቂዎቹ መካከል በከባድ መሳሪያ የታገዘም ግጭትም ከተቀሰቀሰ በኋላ የታጣቂ ኃይሎቹ በከፊል ተቆጣጥረውት የነበረውን ወረዳ ሙሉ በሙሉ መቆጣጠራቸውም ተነግሯል። ቀኑን ሙሉ ውሏል በተባለው ውጊያም የታጣቂ ኃይሎችም ከህወሓት ታጣቂዎች ጋር ተቀናይተው እንደተስፋፉ ነዋሪዎቹና የዞኑ አስተዳደር ለቢቢሲ ማግኘታቸውን ሰጥተዋል። የአዴን የሚዲያና የኮሙኒኬሽን ኃላፊው አቶ ሙልጌታም ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለው አመራሮቻችን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለትም ተገፍተን ነው ወደ ግጭቱ የገባ ነው የሚል ምላሽ መስጠታቸውንም ቢቢሲ ዘግቧል። የዋግኽምራም ዞን የጸጥታ መምሪያ ኃላፊው የ50 አለቃ አዘዘው አዳነም ይህ ከእውነት የራቀ መሆኑን በመግለጽም የአዴን ታጣቂዎችም ቀድመውኑ በመዘጋጀትም ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ለቢቢሲም ገልጸዋል። በወረዳው ግጭቱ የተቀሰቀሰው በታጣቂዎቹ እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነ ነዋሪዎቹ የገለጹ ሲሆን በመኪናው ላይ እያሉ ውጊያው የተጀመረ መሆኑን አንድ ነዋሪም ገልጸው ሎጂስቲክም ሲያሳልፉ ከመጡ የአዴን ታጣቂዎች ጋርም ተኩስ ተጀመረም 20 እና 30 ደቂቃም ጠብቆ በ3 ግንባር ከተማዋን ከበቧትም ሲሉ ስለ ሁኔታው እና ስለ ግጭቱ መንስኤም ገልጸዋል። በዚህ ግጭት ንጹሃን ሰዎችም እንዳልተጎዱ አመልክተው ከሁለቱ ተፋላሚ ወገኖች በኩል ግን በርካታ ታጋዮች መገደላቸው ለቢቢሲም አረጋግጠዋል። የአዴን ታጣቂዎችም ከህወሓት ኃይሎች ጋርም ጸግብጂ ወረዳን እንዲሁ ከ2 ሳምንት በፊት እንደተቆጣጠሩ የወረዳው ነዋሪዎችም ለቢቢሲም አስረድተዋል። ባለፈው ግንቦት 18 2018 ዓ.ም ከቀኑ 7 ሰዓት አካባቢ ታጣቂዎቹ የትግራይ ኃይሎች በቅንጅት የገቡበት ሁኔታም እንዳለ የወረዳው ነዋሪም አዛሪያ በሚባል ስፍራ ቡድን መሳሪያም የታገዘ የተኩስ ልውውጥም እንደተጀመረም ተናግረዋል። የአገዛዙ ጉዳይ አስፈጻሚ በመሆኑ ወቀሳ የሚቀርብበት ሀገራዊ ምክክር ኮሚሽኑ የማጠቃለያ ጉባኤን አድርጋለሁ ማለቱ ተጨማሪ ወቀሳ አስከትሎበታል። በአገሪቱ የእርስ በርስ ጦርነት እየተካሄደ ተጨማሪ ጦርነት ለማስነሳት አገዛዙ ዝግጅት እያደረገ ባለበት ከ3 ዓመት በላይ የተሰጠው የስራ ጊዜን ተከትሎ አጀንዳ እየሰበሰብኩ ነው ማለት የአገዛዙን ጉዳይ ሲያስፈጽም የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን የሚል ስያሜ ያገኘው ተቋም ዛሬም የአገዛዙን ጉዳይ ለመፈጸም አገዛዙ ያደረገውን የስሙላ ምርጫ ተከትሎ ጉባኤ ለማጠቃለል ተዘጋጅቻለሁ ማለቱ ወቀሳ እያስከተለበት ይገኛል። ገዢው ብልጽግና ፓርቲ በበላይነት ከ99% በላይ በተቆጣጠረው የስሙላ ፓርላማ የተቋቋመውና የሀገሪቱን ፖለቲካዊ ችግሮች ይፈታል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ችግር ቀፍቃፊ የሆነው የጠቅላይ ሚኒስትር አብይ አህመድ አገዛዝ ዋና ጉዳይ አስፈጻሚ መሆን ራሱ ችግር ሆኗል የሚሉ ወቀሳዎች ተጠናክረው የቀጠሉ ሲሆን ከ4000 በላይ ባለድርሻ አካላት ታሳትፋለሁ ያለበት ማጠቃለያ ሀገራዊ ጉባኤ የማደርግበትን ቀን 40 አስታውቃለሁ በሚል ዛሬ የገለጸ ሲሆን ይህኑ ተከትሎ ጠቅላይ ሚኒስትር አብይ ይህኑ ተከትሎ ወቀሳ እያስተናገደ ይገኛል። የኮሚሽኑ ተልዕኮ አዲስ አበባን ጨምሮ የኦሮሞ ብልጽግና ፓርቲ አጀንዳዎችን ማስፈጸም፣ ጠቅላይ ሚኒስትሩ ፕሬዚዳንታዊ አስተዳደር ይሻለኛል ማለታቸውን ተከትሎ ይህኑ ድብቅ ፍላጎታቸውን ለማሳካት ፕሬዚዳንታዊ አስተዳደር የሚቋቋምበትን በሀገራዊ ምክክር ኮሚሽኑ አስወሰን ለማለትና የተስፋፊነት አጀንዳቸውን ለማሳካት ይህንን ኮሚሽን
ኮሚሽን መሰረት ማድረግ ተግባራዊ ለማድረግ ያለመ መሆኑ ተደጋግሞ ሲጠቀስ የቆየ ሲሆን የአማራ ህዝብ በኮሚሽኑ ውክልና እንደሌለው የተገለጸ ሲሆን በትግራይም ሀገራዊ ምክክር ኮሚሽኑ ጉባኤ ማድረግ ያልቻለ ቢሆንም በአዲስ አበባ አገዛዙን ፈርቶ የሰበሰባቸው የትግራይ ተወላጆችም ጉባኤ በትግራይ እንዲካሄድ መጠየቃቸው አይዘነጋም። የህገ መንግስቱን የተወሰኑ አንቀጾችን ለይስሙላ አሻሽለናል በማለት የኦሮሞ ብልጽግና ፓርቲን ጉዳይ ለማስፈጸም እየተንቀሳቀሰ የሚገኘው አገራዊ ምክክር ኮሚሽን ለዘመናት የኖሩ ችግሮችና መንስኤዎቻቸውን በዚህ ጉባኤ ዳስሳለሁ ማለቱ ችግር የሚቀፈቅፈውና 4 ኪሎ የተቀመጠው የጠቅላይ ሚኒስትሩ አገዛዝ ተልእኮን በመያዝ የትኛውን ችግር ትፈታላችሁ የሚሉ ወቀሳዎች እንደ ወትሮ ዛሬም ተጠናክረው ቀጥለዋል። ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት አገራዊ ምክክር ማድረግ አይቻልም። አገራዊ ምክክር ኮሚሽን የተባለውን በጥድፊያ ለማቋቋም የተሄደበትን ሩጫ የሚያስታውሱ ወገኖች የተሰጠው 3 ዓመት ተጠናቆ ተጨማሪ 1 ዓመት የተሰጠው ቢሆንም ይኸው 1 ዓመት ሊጠናቀቅ መሆኑን ተከትሎ የይስሙላ ምርጫውን በአገሪቱ በርካታ አካባቢዎች ያልተካሄደውና አገዛዙ ብቻውን ሮጦ አሸነፍኩ ለማለት የተዘጋጀበትን የይስሙላ ምርጫ መሰረት አድርጎ በዚህ የተጭበረበረና በየጓዳው በካድሬዎች ኮሮጆ የተሞላበትን ምርጫ መሰረት አድርጎ የሚቋቋመው ምክር ቤት አገራዊ ምክክር የተባለው የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ተቋም 4000 ሰዎችን አወያይቼ ያወጣው ያለውን አጀንዳ እንዲያስፈጽምና ፕሬዝዳንታዊ አስተዳደር እንዲመሰረት ጠቅላይ ሚኒስትሩ ሲያሰሩት በቆየው ህዝብ እየተራበ ንጹሃንም በጦርነት እየጨፈጨፉ በጫካ ፕሮጀክት ስር ያሰሩት አዲስ ቤተ መንግስት ውስጥ ለመግባትና ፕሬዝዳንት አብይ አህመድ ለመባል የሚያደርጉት ፕሮጀክትን ለማስፈጸም ተክቶ እየሰራ በመሆኑ ዛሬም ወቀሳ እየቀረበበት ይገኛል። የኮሚሽኑ ኮሚሽነር ለገዢው ብልጽግና ፓርቲ ታማኝ የሆኑት ኮሚሽነሮች መካከል ዛሬም ድረስ ጥያቄ የሚነሳበት የጠቅላይ ሚኒስትሩ የዶክትሬት ዲግሪን የሰዎችን ጥናት እንደራሳቸው አድርገው ማቅረባቸውን ወደ ጎን በማድረግ ይህንኑ ያጸደቁላቸው ዶክተር ዮናስ አዳየን ጨምሮ ዋና ኮሚሽነሩ ዶክተር መስፍን አራያና ሌሎችም ወደፊት ጭምር በታሪክ ተጠያቂ መሆናቸው በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። በህወሓት የበላይነት ኢህአዴግ ለይስሙላ ያደረገው የ1983ቱ የሽግግር ምክር ቤትና የሽግግር መንግስት ምስረታና ምክር ቤት ኦሮሞ ብልጽግና ፓርቲም በተረኝነት በበላይነት በዚህ ሀገራዊ ምክክር ኮሚሽን ስም ፍላጎቱን ለማሳካት እየተንቀሳቀሰ በመሆኑ የአማራ ህዝብ በዚህ ውክልና እንደማይኖረው በኮሚሽኑ መቋቋም ማግስት በግፍ እስር ላይ ዛሬም ድረስ የምትገኘው መምህርትና ጋዜጠኛ መስከረም አበራ በይፋ ለአማራ ህዝብ ጥሪ በማድረግ የይስሙላውን ኮሚሽን መቃወሙ አይዘነጋም። በአሩሲ በኦርቶዶክስ እምነት ተከታዮችና በቤተ ክርስቲያን ላይ አነጣጥሮ እየተፈጸመ ያለውን ጥቃት በመቃወም ግድያውን እንዲቆም የሚጠይቅ የሻማ ማብራት ስነስርዓት በታላቋ ብሪታንያ በርሚንግሃም፣ ማንቸስተርና ኒውካስትል ከተሞች ተጠርቷል። በየከተሞቹ ህዝቡ አደባባይ መውጣት ለወገኖቹ ድምፅ እንዲሆን ግድያውን እንዲቃወም ጥሪ ቀርበዋል። በኢትዮጵያ በኦሮሚያ ክልል አሩሲ በኦርቶዶክስ እምነት ተከታዮችና የቤተ ክርስቲያን ካህናት ቤተ ክርስቲያን ላይ አነጣጥሮ እየተፈጸመ ያለውን ጥቃት በመቃወም በአማራ ማህበራት ግብረ ኃይል በዩኬ አስተባባሪነት በበርሚንግሃም፣ ማንቸስተርና ኒውካስትል ከተሞች በመጪው እሁድ ጁን 14 2026 ዓ.ም በተመሳሳይ ሰዓት ድርጊቱን የሚቃወም የሻማ ማብራት ስነስርዓት እንደሚካሄድ አስተባባሪዎቹ ገልጸዋል። የቤተ ክርስቲያን መቃጠልና የካህናት ግድያ በአስቸኳይ ይቁም፣ የአርሲው ጭፍጨፋ ይቁም የሚሉ ጥሪዎችን መሰረት ማድረግ በሶስቱም ከተሞች በተመሳሳይ ሰዓት የሻማ ማብራት ስነስርዓቱ እንደሚካሄድ ከዝግጅቱ አስተባባሪዎች መካከል የአማራ ማህበራት ግብረ ኃይል በዩኬ ምክትል ሰብሳቢና የዓለም አቀፍ አማራ ማህበራት ህብረት አባል ፍጹም ወልዴ በማህበራዊ ሚዲያ ሲሙ አጼ ለህብር ሬዲዮ አስተያየቱን አድርሶናል። ስለተሰጠን እድል በአማራ ማህበራት ግብረ ኃይል በዩኬ እና በራሴ ስም ምስጋና የላቀ ነው። እንግዲህ ከምስጋና በማስቀጠል እንደሚታወቀው አምባገነኑ የብልጽግና አገዛዝ በአሩሲ በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና አባቶች ላይ ያደረሰውን አሰቃቂ ጭፍጨፋና በአብያተ ክርስቲያን ላይ ያደረሰውን የቃጠሎ ሰደድ አስመልክቶ ህዝባችን የተሰማውን ቁጭት ከግምት በማስገባት የአማራ ማህበራት ግብረ ኃይል በዩኬ የሻማ ማብራት ፕሮግራም አዘጋጅቷል። በዚህም በበርሚንግሃም፣ በማንቸስተርና በኒውካስትል ጁን 14 2026 ከ5 ፒኤም እስከ 7 ፒኤም ድረስ በተመሳሳይ ሰዓት ዝግጅት አድርጓል። ከዛም ባለፈ መልኩ በዕለቱ ተመሳሳይ መልእክቶች ይስተጋባሉ። በተመሳሳይ ባነር፣ በተመሳሳይ ፖስተሮችና እንደዚሁም ህዝባችን በተመሳሳይ ጥቁር ለብሶ በመምጣት ሀዘኑን እንዲገልጽ በድጋሚ መልእክታችንን እያስተላለፍን በዕለቱ እንግዲህ ሁሉም ሰው ሲመጣ በየማህበሩና በየከተማው በተለቀቁ ፖስተሮች ላይ ፖስት ኮድ እያየ በዛ አድሬስ እንዲመጣ ስንጋብዝ፣ ሌላው ከዚህ ጎን ለጎን ምን ተደርጓል ለሚለው እንግዲህ ግብረ ኃይሉ በሳምንቱ መጀመሪያ ላይ
ለዓለም አብያተ ክርስቲያንና ለአጠቃላይ ለዓለም አቀፍ የእምነት ተቋማቶች ለኤምባሲዎች በአገር ቤት የተፈጸመውን ግፍ የሚገልጽ ደብዳቤ ተረቆ በኢሜይላቸው የተላከበት ሁኔታ ስላለ ይሄም አንድ ጥሩ ነገር ነው። በቀጣይም ደግሞ ከዚህ የተሻሉ ነገሮችን በጋራ አብረን እንድንሰራና እምነታችንን እንድንከላከል የሰው ልጆች ሞት እንዲቆም ለማስደረግ እንድንችል ነው። ከዛ ባለፈ እንግዲህ ህብር ራዲዮ ለሰጣችሁን እድል ከዚህም በፊት ለምታደርጉልን ትብብርና ወደፊትም ለምታደርጉልን ትብብር በማህበሩና በራሴ ስም ከልብ እያመሰግናለሁ። ይህ በእንዲህ እንዳለ በተለያዩ ከተሞች ተመሳሳይ የተቃውሞ ሰልፎች እየተጠሩ ሲሆን በዋሽንግተን ዲሲም ታላቅ ሰላማዊ ሰልፍና የሻማ ማብራት ስነስርዓት የአርሲን ጭፍጨፋ በመቃወም በቤተክርስቲያን አባቶችና ምዕመናን አዘጋጅነት በተመሳሳይ ቀን የፊታችን እሁድ ጁን 14 2026 ዓ.ም በዋሽንግተን ሞመንተም በዋሽንግተን እንደሚካሄድ አስተባባሪዎቹ በላኩት ፍላየር ገልጸዋል። በአዲስ አበባ ከተማ አስተዳደር በለሚ ኩራ ክፍለ ከተማ ሰሚት ኮንዶሚኒየም አካባቢ ከሰሞኑ በተፈጸመ ጥቃት ሁለት በጥበቃ ስራ ላይ የሚተዳደሩ ዜጎች ተገድለው መገኘታቸውን ነዋሪዎችና የመስተዳደሩ እስልምና ጉዳዮች ከፍተኛ ምክር ቤትም ገለጸ። ለቲክታክ ኢትዮጵያ እንደተገለጸው ምክር ቤቱ ጉዳዩን እንደሰማና እየተከታተለ መሆኑን ገልጾ አሁን በሚነገረው ልክ ይሁን በግል ጉዳይ ይሁን የሚለውን ከፖሊስ መረጃ እየጠበቅን ነው ብለዋል። ቃላቸውን የሰጡት ነዋሪዎች ግድያው የተፈጸመው በለሚ ኩራ ክፍለ ከተማ ሰሚት ኮንዶሚኒየም ልዩ ስሙ ጨርቆስ ተብሎ በሚጠራው እሳት አደጋ ፊት ለፊት በሚገኘው ህንፃ እንደሆነም ጠቁመዋል። በአሰቃቂ ሁኔታ የተገደሉት ሁለቱ ሟቾች መሐመድ አደምና መሐመድ አሊ እንደሚባሉ የአካባቢው ነዋሪዎች የገለጹ ሲሆን ግድያው የተፈጸመው በሚሰሩበት እየተገነባ ባለ ህንፃ መሆኑንና አስክሬናቸውም እዛው ተጥሎ መገኘቱን አመልክተዋል። የሟች መሐመድ አደም የቅርብ ቤተሰብ እንደሆነ የገለጸው ታምር ሐሰን በማህበራዊ ሚዲያ ገጽ ባሰራጨው ጽሑፍ ሰሚት ላይ የተፈጸመው ግፍ ቤተሰቤን በልቶታል። መሐመድ አደም ነጋም የአጎቴ ልጅ ሲሆን ለሚያውቁት ሁሉም ፍጹም ታዛዥና በደረሰነትም ያደገ ነው ብሎታል። የአጎታችን ብቸኛ ወንድ ልጅ የነበረው መሐመድ ኑሮውን ለማሸነፍ በዘመዶቻችን እገዛም የህንፃ ጥበቃ ስራ ጀምሮ ነበርም። ነገር ግን ከጓደኛው ጋር ሌሊት በተኙበት በግፈኞችም እጅ ወድቆም ህይወቱ አልፏል ሲል ሐዘኑን ገልጿል። ግድያው አሰቃቂ እንደነበረ የገለጹት እኚሁ የቤተሰብ አባል ወደ ስፍራው ሄደው ባዩት ወቅት ከሚሰሩበት ቦታም የጠፋም ዕቃ ወይም የደረሰ የተለየ አደጋ አለመኖሩንም ገልጸዋል። ገዳዮቹ በአጥር ገብተው ገድለዋቸው በዛው በአጥር ከወጡ በኋላም ሰኞ ዕለት በፌዴራል ፖሊስ በሩ ተከፍቶም አስክሬናቸው መገኘቱም ተገልጿል። ትላንት ማክሰኞ እዚሁ ኮልፌ ቤተሰቦቻቸው በተገኙበትም የሁለቱም ስርዓተ ቀብር መፈጸሙም ታውቋል። ቤተሰባችን ገዳዮች እንዲያዙና ርዕተም እንዲሰፍን እስከ መጨረሻው ድረስም ይሰራል። ለወንድሞቻችን ላይ ጀግንነት ለቤተሰቦቻችን መጽናናትን ከአላህ ለመኑልን ሲሉም ተማጽነዋል። ከግድያው ጋር በተያዘም ሰኞ ሰኔ 1 2018 ዓ.ም ከሰዓት በኋላም የፖሊስም አባላት ግድያው በተፈጸመበት ቦታ ተገኝተው እንደነበረም ለማወቅ የተቻለ ሲሆን ከፌዴራልና ከአዲስ አበባ ከተማ ፖሊስ መምሪያ ለማግኘትም በተደጋጋሚ የተደረገው ጥረትም ባይሳካም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ግን ግድያው መፈጸሙን እንደሰማና ጉዳዩንም እየተከታተለ እንደሆነም ገልጿል። ከምክር ቤቱ አንድ ከፍተኛ አመራር ዛሬ በሰጡትም ቃል በተባለው ልክም የተፈጸመ ጥቃት መሆኑን ማንኛውም አካል እንደሰማው በተለይ ሪፖርትም ሳይሆን በዚህ ልክም ሰምተናል። ጉዳዩን ፖሊስ ስለያዘው እንደዚህ ነው ለማለትም የሚያስችል ችግር እጃችን ላይ ወድቋልም ብለዋል። በሌላ በኩል የለሚ ኩራ ክፍለ ከተማ የእስልምና ጉዳዮች ምክር ቤትም በጉዳዩ ዙሪያም ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናክሮ ዝርዝር መግለጫም እንደሚሰጥም ቃል ገብቶም እስከዚያው ድረስ ግን የሙስሊም ማህበረሰብ በትዕግስትም እንዲጠብቅ ሲል ጥሪ አቅርቧል። ገዢው ብልጽግና ፓርቲ አመራሮች በህዝብ ገንዘብ እየተቀናጡ የሚያወጧቸው መመሪያዎች ጥያቄ የሚያስነሳና የህዝቡን ህይወት መለስ ብለው ተጨባጭ ሁኔታውን ማየት አለመቻላቸውን የኮንስትራክሽን ግብዓት የነዳጅ ውድነትን ተከትሎ ጣራ በነካበት በዚህ ወቅት በደቡብ ኢትዮጵያ ክልላዊ መንግስት ከተማና መሰረተ ልማት ቢሮ ከዚህ በኋላ ቤት በጭቃ እንዳትሰሩ የሚለው መመሪያ ቅሬታ አስነስተዋል። ደቡብ ኢትዮጵያ ክልል በጭቃና በእንጨት ቤት እንዳይሰራ የከለከለ ሲሆን በክልሉ ከ90 በመቶ በላይ ቤቶች በጭቃና በእንጨት የተገነቡ በሆነበት የኮንስትራክሽን እቃዎች በከፍተኛ ደረጃ በተወደዱበትና ህዝቡ መኖር እያቃተው ባለበት በዚህ ወቅት የፈረሰ ቤቱን ለማደስ ለመጠጋገን ጭምር አዲስ ቤት ለመስራት ጨምሮ በአብዛኛው በክልሉ የጭቃ ቤት መስራት ዛሬም ድረስ የተለመደ ቢሆንም በጭቃ ቤት እንዳትሰሩ የሚለው ክልከላ
በኋላ የህዝቡን ተጨባጭ ህይወት ያልተረዱት ባለስልጣናት የእብሪት እርምጃ አካል ተደርገው ቅሬታ እየቀረበበት ይገኛል። ከተማና ከተሜነትን በማዘመን ከተሞቻችን ለነዋሪው ምቹ እናደርጋለን፣ ጽዱና ውብ በማድረግ ከተሞችን ለኑሮ ተስማሚ የቱሪዝም መስህብና በቴክኖሎጂ ፈጠራ በዓለም አቀፍ ደረጃ ተወዳዳሪ የቢዝነስ ማዕከል እንዲሆኑ ለማድረግ በርካታ የተቀናጀና የከተማ መሰረተ ልማት ስራ እየከናወን እንገኛለን ያለው የደቡብ ኢትዮጵያ ክልላዊ መንግስት ከተማና መሰረተ ልማት ቢሮ ለዞን ከተማና መሰረተ ልማት መምሪያ ለከተማ አስተዳደር ሁሉም ክፍሎች በጻፈው ደብዳቤ በከተሞቻችን የሚገነቡ መኖሪያ ቤቶችና ሌሎችም ግንባታዎች የደን ተፈጥሮ ሀብትን መመናመን ለመክታት የአየር ንብረት ለውጥ የሚያስከትለውን ድርቅና የጎርፍ አደጋ ለመከላከል እንዲያስችል በእንጨትና በጭቃ የግንባታ ባህልን በማስቀረት አረንጓዴ ኢኮኖሚ በመገንባት ዓለም አቀፍ የአካባቢ ጥበቃ ግቦችን ማሳካት እንዲያስችል በከተሞቻችን ማንኛውም ግንባታ በብሎኬት በጡብና በተሻሻሉ ማራኪ የበለጸጉ ቴክኖሎጂዎች ግብዓቶችን በመጠቀም ደረጃውን የጠበቁ ግንባታዎች በመገንባት ከተሞቻችን እንዲዘምኑ እንዲደረግ እናሳስባለን በማለት በደብዳቤ አስጠንቅቋል። መዘመንና የከተማ መሰልጠን የሚጠላ ባይኖርም ባለው ተጨባጭ ሁኔታ ውስጥ የህዝቡን የኑሮ ደረጃና በልቶ ማደር ግድ እያለው በልቶ ማደር እየተቸገረ የመጣውን ብዙ ህዝብ የኑሮ ደረጃ ግምት ውስጥ ባለማስገባት ከምንም በላይ በተመጣጠነ ዋጋ ጭምር ለሁሉም የግንባታ እቃዎች ማቅረብ የማይችል ክልል በዘፈቀደ ያወጣው መመሪያ እንደተለመደው መመሪያውን ለመጣስ ህዝቡ ለአገዛዙ ካድሬዎች በየደረጃው በጉቦ ሀብቱ እንዲዘረፍና ጉቦ የከፈሉ የፈለጉትን ሲያደርጉ አይተው እንዳላየ ለመሆን የተጨማሪ ዘረፋ ስልት ካልሆነ በተጨባጭ በአሁኑ ወቅት የኮንስትራክሽን እቃዎች በከፍተኛ ደረጃ መጨመራቸውን ተከትሎ በብዙሃኑ ህዝብ አቅም የማይቀመስ መሆኑን ካድሬዎቹ ጭምር እንደማይጠፋቸው በቅሬታ የተነሳ ይገኛል። አገዛዙ የህዝቡን እድገት ደረጃ በደረጃ መሰረታዊ ፍላጎቶችን ከማሟላት ከማሳደግ ይልቅ ለብልጭልጭ ፕሮጀክቶች ቅድሚያ በመስጠት የሀገሪቱን ሀብት በታይታ ፕሮጀክትና በጦርነት እየባከነ ህዝቡ በአምቡላንስ የሚጓጓዝበት መንገድ እያጣ ወላዶች ዛሬም ድረስ በሚሞቱበት ደቡብ ኢትዮጵያን ክልላዊ መንግስትን ጨምሮ በአካባቢ ያሉ የልማት ጥያቄዎችን ለምን ቅድሚያ ሰጥታችሁ አትመልሱልም የሚሉ ጥያቄዎችም ተከትለው ቀርበዋል። ሌላው ቀርቶ በሚሊዮኖች ለሚቆጠረው አገልግሎት የሚሰጠው በወላይታ ሶዶ የሚገኘው ኦታና ሆስፒታል ከተቃጠለ በኋላ ዛሬም ድረስ አገልግሎት አለመስጠቱ ታድሶ ወደ አገልግሎት እንዳይገባ ዕድሜያ የሚሰጠው በኮሪደር ሽፋን ለሚዘረፈው ሀብት በመሆኑ ህዝቡ የጤና ሽፋን አለማግኘቱ በቅሬታ ተደጋግሞ ሲጠቀስ ቆይተዋል። የኦታና ሆስፒታል በአጭር ጊዜ ውስጥ እንሰራለን በሚል ያገዛዙ ካድሬዎች ቃል የገቡ ቢሆንም ይህንን ተግባራዊ አለማድረጋቸው በተደጋጋሚ በወቀሳ እየተነሳ ይገኛል። ከድምፅ መስጫው በፊት አስቀድሞ የተጠናቀቀውና በካድሬዎች ኮሮጆ የተሞላውን ምርጫ ተከትሎ ምርጫ ቦርድ ለይስሙላ የሚያወጣቸው ሪፖርቶች ተቀባይነት እንደሌላቸውና የተጠበቀው እየሆነ መምጣቱ በግልጽ ተቃውሞ እየቀረበበት ነው። በኦሮሚያ ክልል ኦሮሞ ብልጽግና ፓርቲ ብቻውን ሮጦ የተወዳደረበትን ምርጫ ተከትሎ የአገዛዙን ጉዳይ በማስፈጸም እንደሌሎቹ የአፈና መዋቅር ሁሉ ወደፊት በታሪክ ጭምር ተጠያቂ ነው የሚባለው ብሔራዊ ምርጫ ቦርድ በኦሮሚያ ክልል የብልጽግና ፓርቲ የክልልና የፓርላማ ወንበሮችን ሙሉ ለሙሉ አሸንፏል በማለት ለቀናት ሲደምሩና ሲቀንሱ የቆዩበትን ምርጫ አስታከው ውጤት ያለውን ይፋ አድርገዋል። የአገዛዙን የይስሙላ ምርጫ ያጀቡ ኢህአፓና እናት ፓርቲ ጭምር የተካተቱበት ትብብር ለኢትዮጵያ አንድነት ከገዢው ፓርቲ ጋር በተወዳደሩባቸው ቦታዎች በዜሮ እንዲወጡ የተደረገ ሲሆን በአጃቢነት የተሰለፉት ተቃዋሚዎች የይስሙላው ምርጫ ከማዳመቅ አልፈው አስቀድሞ በተሞላው ኮረጆ በየትኛውም አካባቢ ገዢው ብልጽግና ፓርቲ ከፈቀደላቸው ጥቂት ተለጣፊ እንደ ኢዜማ ካሉ ተለጣፊዎች በስተቀር አለማሸነፍ የሚጠበቅ መሆኑም እየተገለጸ ነው። አስቂኝ የሆነው ምርጫ ቦርድ ጠቅላይ ሚኒስትር አብይ አህመድ በሻሻ ላይ ከተመዘገቡት 1400 በላይ መራጮች ተፎካካሪዎቻቸውን ጨምሮ ሁሉም መርጠዋቸዋል በማለት ሌሎቹን በዜሮ ያወጣ ሲሆን ተመሳሳይ ውጤት 3 የኦሮሞ ብልጽግና ፓርቲ እጩዎች የአገዛዙ ሚኒስትር ጫልቱ ሰኒ ለክልል ምክር ቤት ባለፉበት ጭሮ 2 የምርጫ ጣቢያ ተመዘገቡ ከተባሉ 93,000 መራጮች ሁሉም የብልጽግና ፓርቲ እጩዎች 93,000 ማግኘታቸው ምርጫ ቦርድ ለቀናት ሲደምርና ሲቀንስ የነበረው ይህንኑ ለማምጣት ነው የሚሉ አስተያየቶች ተከትለው ቀርበዋል። አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ በበርካታ የአማራ አካባቢዎች ምርጫው የይስሙላው ምርጫ ያልተካሄደ ቢሆንም በካድሬዎች አስቀድሞ የተሞሉ ኮረጆዎችን በማጓጓዝ በፋኖ ጥቃት ያልተሳካለትንም ባህር ዳር ላይ አዲስ ኮረጆ እየሞሉ ተመሳሳይ ውጤት ለማምጣት እየሰሩ መሆናቸውን የሚጠቅሱ መረጃዎች የወጡ ሲሆን ትግራይ ሙሉ ለሙሉ በምርጫው አለመሳተፍ፣ በኦሮሚያ ክልል በርካታ አካባቢዎች በየጓዳው ያለቀው ካድሬዎች በየጓዳው ራሳቸው መራጭና አስመራጭ ሆነው ያጠናቀቁትን ምርጫ ተከትሎ አገዛዙ ያሰበውን ህጋዊ ተቀባይነት ማግኘት የማይችልበት ይልቁኑ የተጭበረበረ ምርጫ እንኳን በወጉ ማድረግ እንደማይችል
ሙስና ፍጹም የተጋለጠበት መሆኑ ዛሬም ድረስ በወቀሳ እየተነሳ ይገኛል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በሕግም ወደፊት በታሪክም ጭምር የሚያስጠይቃቸውን ወንጀል ከአገዛዙ ጎን እየሰሩ መሆናቸውን በተደጋጋሚ በወቀሳ ስማቸው የተነሳ ይገኛል። ጠቅላይ ሚኒስትር አብይ አህመድ የገዢው ብልጽግና ፓርቲ አንደኛ ድርጅታዊ ጉባኤን ተከትሎ ራሳቸው አስመራጭ ራሳቸው ተመራጭ የሆኑበት ሂደት የሚያስታውሱ ወገኖች የምርጫ ቦርድ የገዢው ብልጽግና ፓርቲ ካድሬ አስፈጻሚዎችም ያደረጉት ራሳቸው ብልጽግና አስመራጭ ራሳቸው ብልጽግና ተመራጭና ራሳቸው ብልጽግና መራጭ በመሆን ይህንኑ ያለቃቸውን ተግባር ደግመዋል የሚሉ አስተያየቶች ተከትለው ቀርበዋል። በማህበራዊ ሚዲያ ጭምር አንዳንድ ወጣቶች ምርጫ ለመምረጥ ነበር ረፈደብኝ በሚል ለምርጫ አስፈጻሚዎች በስልክ ሲደውሉ የለም አታስብ እኛ መርጠንልሃል በማለት የነበረውን ተጨባጭ ሁኔታ በቀልድ ለማሳየት ሞክረዋል። የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ህዝቡ ግዴታውን ተወጥቷል በማለት በጫና አደባባይ ያወጡትና ለይስሙላ የምርጫ ድራማ እንዲሰለፍ ያደረጉት ህዝብ የተሰጠው ተልዕኮ ግዳጅ እንደነበር የሰጡት አስተያየት የነበረውን ተጨባጭ ሁኔታና ያገዛዙ ፍላጎት በግልጽ ያሳያል በሚል ምርጫውን ተከትሎ የሰጡት አስተያየት ሲጠቀስ እንደነበር አይዘነጋም። የኢትዮጵያ ብሔራዊ ባንክ ገዢው ዶክተር ኢዮብም ተካልኝ የአገር ውስጥ ባንኮችና አበዳሪ ተቋማት ከውጭ አቻዎቻቸው ለሚሰነዘርባቸው ፈተናም ለመቋቋም ይዘጋጁ ሲሉ ጥሪ አቀረቡ። በኢትዮጵያ ከሚገኙ ከ30 የሚቆጠሩ የግል ባንኮች መካከል አንዱና አንጋፋው የሆነው የዳሸን ባንክ የተመሰረተበትን 30ኛ ዓመት ባከበረበት መርሃ ግብር ላይ የታደሙት የብሔራዊ ባንኩ ገዢው ዶክተር ኢዮብ ባሰሙት ንግግር ከፊታችሁ ተደቅነዋል ያሉትን ጠንካራ ፉክክር ፈተናዎችን ለመቋቋም የአገር ውስጥ ባንኮችም ጠርቀምቀም ያለም ካፒታል፣ ጠንካራ የፈጠራ ስራም፣ ዘመናዊ የአሰራር ስልትን ማሳለጥም የግድ ይላቸዋልም ብለዋል። የገንዘብ ክምችት ብቻውን ፋይዳ የለውም ያሉት የማዕከላዊው ባንክም ገዢው ዶክተር ኢዮብም ባንኮች በስራ ክንውናቸው ፈጠራዎችን፣ የዲጂታል ሽግግሮችን የመሳሰሉት ወሳኝ መስፈርቶችን ሊተከብሩ ይገባል በማለትም የባንኩም ገዢው የአገር ውስጥ ባንኮችን አስጠንቅቀዋል። በአፍሪካ አገር ውስጥ በፋይናንሻል እና በባንኪንግ ዓለም መንግስታዊና ጥብቅ ቁጥጥርን የሚከተለው የኢትዮጵያ መንግስት የውጭ ባንኮችና የፋይናንሻል ሴክተሮች በአገር ውስጥ እንዲንቀሳቀሱ በሐሳብ ደረጃ ቢስማማም በተግባር ላይ ግን ዘገምተኛ አሊያም ችልተኝነትም የተከተለ ስልትን ያካሄዳል የሚባልበት ሁኔታ ለበርካታ ትችቶች የዳረገው ሲሆን በሌሎችም ዘንድ የውጭ ባንኮችን ለማቋቋም የሚችሉ አገር በቀል ባንኮችም የኢንሹራንስ ድርጅቶች በአግባቡ አለመጠናከራቸው ከፍተኛ ስጋት መፍጠሩም ተመልክቷል። ፓንአፍሪካ ይዘት ያለው የአጠቃላይ ሼር ሆልደሮቹ ሀብትም ከ388 ሚሊዮን የአሜሪካን ዶላር በላይ በወቅቱም ገበያ ውስጥ ወደ 762 ሚሊዮን ዶላር የሚያንቀሳቀሰው የናይጄሪያው ግዙፉ የዩናይትድ ካፒታል ፒኤልሲም በኢትዮጵያ ውስጥ በባንኩ ዘርፍ ለመሳተፍ ፍላጎት እንዳለው ባለፈው ሳምንት ለመጀመሪያ ጊዜ ማሳወቁ ተመልክቷል። 30ኛ ዓመቱን አዲስ አበባ ውስጥ ያከበረው በኢትዮጵያ ውስጥ በኔትወርክ የሚሰሩ 900 ቅርንጫፎች፣ 9 የውጭ ገንዘቦች ማስተላለፊያም ቅርንጫፎች፣ ቢሮዎች፣ ከ1100 በላይ ኤቲኤም ማሽኖች ባለቤት የሆነው የዛሬ 30 ዓመት በ14.9 ሚሊዮን ብር የመቋቋሚያ ገንዘብ የተቋቋመው ዳሽን ባንክ ካገኘው ትርፍ ውስጥ 30 ሚሊዮን ብር በቀድሞው የመከላከያ ሚኒስትር የህዝብ እንደራሴዎች አፈ ጉባኤ አቶ አባዱላ ገመዳ አራተኛ ሴት ልጅ ዲቦራ ስም ለተቋቋመው እርዳታም ለሚያሻቸው ህፃናት መርጃ ማዕከል ማጠናከሪያም ገንዘብ መርዳቱንም አስታውቋል። የወላይታ ሶዶ አስፋልት መንገድ ግንባታ የክፍያ እጥረት በማጋጠሙ ኩባንያው ስራ ማቆሙን የሚገልጽ ይፋ ደብዳቤ ለሰራተኞቹ መበተኑ ታውቋል። አገዛዙ በብልጭልጭ ፕሮጀክቶችና በጦርነት የአገሪቱን ሀብት እያባከነ መሰረተ ልማቶችን ለህዝቡ ኑሮ አስፈላጊ የሆኑ መንገድን ጨምሮ መሰረተ ልማቶች ግንባታ ከጊዜ ወደ ጊዜ የተቋረጡ መምጣታቸው የተገለጸ ባለበት በዚህ ወቅት የወላይታ ሶዶ አስፋልት መንገድ ግንባታ የክፍያ እጥረት በመግጠሙ ስለገጠመው ኩባንያው ስራ ማቆሙን ለሰራተኞቹ በጻፈው ደብዳቤ መግለጹ ታውቋል። ደብሊውቲ ሚዲያ ደብዳቤውን መሰረት አድርጎ ባወጣው በዚሁ መረጃ ግንባታውን በኃላፊነት ወስዶ ሲያከናውን የነበረው የቻይናው ድርጅት ስራውን ሙሉ በሙሉ ማቆሙና ሰራተኞቹ ማሰናበቱን በይፋ ያረጋገጠ ሲሆን ድርጅቱ ያወጣው ይፋ ደብዳቤ እንደሚያስረዳው የሶዶ ተርጫ ሎት 3 የሶዶ አረካ መገንጠያና የሶዶ ከተማ ወሊ መንገድ ማሻሻያ ፕሮጀክት ከከባድ የክፍያ እጥረት ጋር በተያዘ ስራው ላልተወሰነ ጊዜ መቆሙን አስታውቋል። ኩባንያው በዚሁ ደብዳቤ ላይ ከክፍያ እጥረት የተነሳ ፕሮጀክቱ
መቀጠል ባለመቻሉ ሁሉም የድርጅቱ ሰራተኞች ከዛሬ ጀምሮ ሌላ የስራ አማራጭ እንዲፈልጉ በይፋ ያሳሰበ ሲሆን በተመሳሳይ መልኩ ከኩባንያው አስተዳደር ቢሮ ኃላፊ የተፈረመ የአማርኛ መግለጫም ድርጅቱ የገጠመውን የገንዘብ እጥረትና የስራ ማቆም ውሳኔ በግልጽ አሳይቷል። ይህ ሰነድ እንደሚያሳየው በፕሮጀክቱ ላይ ለተሰማሩ የቻይና ፈርስት ሃይዌይ ኢንጂነሪንግ ኩባንያ ሰራተኞች በሙሉ ኩባንያው በገጠመው የገንዘብ እጥረት ምክንያት ከሐምሌ 3 ቀን 2018 ጀምሮ ስራ ሙሉ በሙሉ የሚቆም መሆኑን ሰራተኞች ሌላ የስራ አማራጭ እንዲፈልጉም አሳስበዋል። መንግስት ለቻይናው ድርጅት ሊከፍለው የሚገባው ወደ 1.6 ቢሊዮን ብር የሚጠጋ ውዝፍ ክፍያ ባለመከፈሉ ፕሮጀክቱ ከመጓተት አልፎ ሙሉ ለሙሉ መቆሙ በግልጽ የሚያረጋግጥ እርምጃ መሆኑን ሁኔታውን የሚከታተሉ ወገኖች ገልጸዋል። የፕሮጀክቱ መቋረጥና የሰራተኞች እንዲበተኑ የተሰጣቸውን ትዕዛዝ ተከትሎ የአካባቢው ባለስልጣናት መረጃው ህዝቡ ጆሮ እንዳይደርስ እየተከላከሉ ቢሆንም በአንድ መለስተኛ ማሽንና በአነስተኛ ገልባጭ መኪና ሙሉ ለሙሉ ስራው እስከሚቋረጥበት ሐምሌ 3 ቀን 2018 ድረስ ለቀረው አንድ ወር በዚሁ እንዲቀጥሉ ውሳኔ እንደተሰጣቸው ታውቋል። የገዢው ብልጽግና ፓርቲ ባለስልጣናት የህዝቡን መሰረተ ልማት ጥያቄ ተከትሎ በተደጋጋሚ ተስፋ በመስጠት በአስቸኳይ ስራው ተከናውኖ ይጠናቀቃል ያሉ ቢሆንም ፓርቲው ቅድሚያ የሚሰጠው ለጦርነትና ብልጭልጭ ፕሮጀክት በመሆኑ መንገድን ለመሰሉ ወሳኝ መሰረተ ልማቶች ባለፉት 8 ዓመታት እዚህ ግባ የተባለ ስራ በተለይ በበርካታ የሀገሪቱ አካባቢዎች ያልተከናወነ ቢሆንም በኦሮሚያ ክልል የተወሰኑ አካባቢዎች የተሻለ አፈጻጸም መኖሩ ልማቱን በተረኝነት ስሜት የተቃኘ መሆኑ ከዚህ ቀደም በቅሬታ ሲነሳ እንደነበር አይዘነጋም። ይህ በእንዲህ እንዳለ አሽከርካሪዎች በተለይም ሞጆ ባቲ ፈጣን መንገድ አካባቢ በትላንትናው ዕለት አንድ ታታ የህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪ ሚኒባስ የሚባለው ዶልፊን ሙሉ ሌላ የህዝብ ማመላለሻና አንድ የቤት መኪና አሽከርካሪ ታግተው መወሰዳቸውን ተከትሎ ሾፌሮች በማህበራዊ ገጻቸው በዚህ አካባቢ ከመሸ በኋላ እንዳትንቀሳቀሱ ህይወታችሁን ጠብቆ የሚል ጥሪ አቅርበዋል። ሞጆና ዝዋይ ፈጣን መንገድ ላይ መቂና ዓለም ጤና አካባቢ ታግተው መወሰዳቸውን የገለጸው መረጃ የመንገድ ክፍል በተደጋጋሚ ችግር የሚደርስበት እገታ የሚፈጽምበት መሆኑን አውቃችሁ አሽከርካሪዎች በምሽትም ሆነ በሌሊት ከመሄድ ታቀቡ በማለት ጥሪ አቅርበዋል። በሀገሪቱ ሰላምና ደህንነት ማረጋገጥ ያቃተው የአገዛዙ ባለስልጣናትና የጸጥታ ኃላፊዎች በዝርፊያና እገታ ውስጥ በተሳተፉበት ሁኔታ ስርዓቱ እስካልተለወጠ ድረስ ችግሩ አይፈታም በሚል በተደጋጋሚ አሽከርካሪዎችም ሆነ ህዝቡ ለመብቱ እንዲታገል ጥሪ ሲቀርብ ቆይተዋል። አሜሪካ፣ ሜክሲኮና ካናዳ በጥምረት በሚያስተናግዱት የዘንድሮው የዓለም እግር ኳስ ውድድርን እንዲዳኙ ከተመረጡትም 52 ዓለም አቀፍ ዳኞች መካከል አንዱ የሆነው ሶማሊያዊ ዳኛ ኦማር አርታን የአሜሪካ ቪዛው ተቀባይነትም ተነፍጎ ወደ አገሩ ሶማሊያም ሲመለስም ዛሬ ብሔራዊ ጀግና አቀባበል ተደረገለትም። የአገሪቱ ፕሬዝዳንትን ጨምሮ ከፍተኛ ሚኒስትሮችም ከጽህፈት ቤታቸው ጋብዘውትም አነጋግረውታል። ዳኛ ኦመርም የሶማሊያን ገጽታና እጣ ፈንታም መገንባትም ማበላሸትም በትውልዱ ትከሻ ላይ ተንጠልጥሏል ሲል ጥሪ አቅርቧል። ባለፈው ቅዳሜ ከሚያሚው አውሮፕላን ጣቢያም ሲደርስ ለ11 ሰዓታት የዘለቀ ምርመራ ተደርጎበት በስተመጨረሻም ለአሜሪካ ብሔራዊ ደህንነትም ስጋት ነህ ተብሎ በቱርክ በኩል ወደ መቃደሾ የተመለሰው ዳኛ ኦማር የደረሰበትን ጉስቁልና በተመለከተ የሶማሊያ ውጭ ጉዳይ ሚኒስትር ዛሬ በይፋ ገጹ ባወጣው መግለጫ የአሜሪካ አስተዳደር በወሰደው እርምጃ በእጅጉ አዝነናል፣ ሶማሊያም ከሸሪኮቿ ማብራሪያ ትፈልጋለች፣ የዜጎቿን መብትና ክብር ታስከብራለችም ብሏል። ለዳኛም ኦማርም ድጋፍም ላደረጉ አገራትም ተቋማትም የስፖርትም ማህበረሰብና ግለሰቦችም በእጅጉ እናመሰግናለን ሲል የሶማሊያ ውጭ ጉዳይ ሚኒስትር አስታውቋል። ከመቃደሾ አደን ዓለም አቀፍ አውሮፕላን ጣቢያ ሲደርስ በአገሪቱ ባለስልጣናት በስፖርት ቤተሰቦች ደማቅ አቀባበል የተደረገለት ዳኛ ኦማር ወደ ፕሬዝዳንቱ ሐሰን ሼክ መሐመድ ቤተመንግስትም ዘልቆ ሞቅ ያለ አቀባበል እንደተደረገለትም ጠቅላይ ሚኒስትሩ ሐምዛም አብዲ ባሬም እንዲሁ በጽህፈት ቤታቸው ጋብዘውት ድጋፋቸውና አድናቆታቸው መስጠታቸውን በማህበራዊ ትስስር ገጾቻቸው አጋርተዋል። የዓለም እግር ኳስም ገናም ሳይጀመርም ወደ አገሩ ሶማሊያ የተባረረው ዳኛ ኦማር መቃደሾ ላይ ለተሰበሰቡ በመቶዎች ለሚቆጠሩ ደጋፊዎች በሰጠው አስተያየትም የሆነው ነገር ሆኗል፣ የእድል ጉዳይ ነው። የዓለም አቀፍ የእግር ኳስ ፌዴሬሽን፣ የአፍሪካ እግር ኳስ ፌዴሬሽን ለሰጡኝ እርዳታና ድጋፍ በጣም አመሰግናለሁ። የሶማሊያ ወጣቶች በአገራችሁ ተስፋም አትቁረጡ፣ ይቺ አገር እጣ ፈንታዋም በእኛ
እጅ ነው። ፓስፖርቱም ሰንደቅ ዓላማውም አገሪቱም ቢሆን የኛው የሶማሊያ ነችም ብሏል። በመቀጠልም እኔም ዛሬ በአገሬ ውስጥ ነኝ። ከዚህ በኋላም ሌላ አገር ሄጄ መኖር አልሻም። በፈጣሪ ፈቃድም በሚቀጥለው ውድድር እንደምጠራም ቃል እገባላችኋለሁ በማለትም ህዝቡን አጽናንቷል። ከመቃደሾ ብሔራዊ ስታዲየም ለተሰባሰቡት በመቶች ለተቆጠሩ የእግር ኳስ ደጋፊዎቹ ፊት በደጋፊዎቹ ትከሻ ላይ ተንጠልጥሎ የጀግና አቀባበል የተደረገለት ዳኛ ኦማርም ስሙን ከፍ አድርገው ደጋግመው ሲጠሩትም ተስተውሏል። አድንቀውታልም አመሰግነውታልም። የዓለም አቀፉ የእግር ኳስ ፌዴሬሽን ለዘንድሮ እግር ኳስ ውድድር ካዘጋጃቸው 52 ዳኞች መካከል 7ቱም ከአፍሪካ አህጉር የተወጣጡ ሲሆን አልጄሪያም፣ ግብጽ፣ ጋቦን፣ ሞሪታኒያም፣ ሞሮኮ፣ ደቡብ አፍሪካና ሶማሊያም የተካተቱ መሆናቸው መረጃዎች ይገልጻሉ። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።